በመካከለኛው ምስራቅ ያለው ወታደራዊ ውጥረት የቃላት ፍጥጫና የቀጠናው ስጋት። በመካከለኛ ምስራቅ የተቀሰቀሰው ወታደራዊ ግጭት 11ኛ ቀኑን በያዘበት በዚህ ወቅት በዋና ዋና ተዋናዮች መካከል ያለው ወታደራዊ ፍጥጫና የቃላት ልውውጥ ከፍተኛ ደረጃ ላይ መድረሱ ተዘግቧል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ወታደራዊ እርምጃው በታቀደለት ፍጥነት እየተከናወነ መሆኑን ጠቁመዋል። ፕሬዝዳንቱ የኢራን የባህር ኃይል የአየር ኃይልና የመገናኛ መሰረተ ልማቶች ላይ ያነጣጠረ ጥቃት መፈጸሙን በማጥቀስ የአገሪቱ የሚሳኤል አቅም ክፉኛ መመታቱን ገልጿል። በሌላ በኩል የኢራን አብዮታዊ ዘብ የአሜሪካን መግለጫ ውድቅ በማድረግ አሁንም ከፍተኛ የመመከት አቅም እንዳለው አስታውቋል። አብዮታዊ ዘቡ ከ1 ቶን በላይ የሚመዝኑ የጦር አውራጃዎች የታጠቁ ሚሳኤሎችን በስፋት እያሰማራ መሆኑን በማጥቀስ የጦርነቱን መብቂያ የሚወስነው የኢራን ወታደራዊ ስትራቴጂ ነው የሚል ማስጠንቀቂያ ሰጥቷል። የዓለም አቀፍ የነዳጅ መተላለፊያ በሆነው የሆርሙዝ የባህር ሰርጥ ላይ የሚታየው ውጥረት በዓለም ነዳጅ ገበያ ላይ መዋዠቅ እያስከተለ ይገኛል። ፕሬዝዳንት ትራምፕ የባህር ሰርጡ ላይ እንቅፋት የሚፈጥር ማንኛውም እንቅስቃሴ ከፍተኛና ዳግም መገንባት በማይቻል ሁኔታ የ20 እጥፍ ከባድ ጥቃት እንደሚያስከትል ሲያሳስቡ፣ የቴህራን ባለስልጣናት በበኩላቸው ጥቃቱ የሚቀጥል ከሆነ ቀጠናው ወደ ከፋ ቀውስ እንደሚያመራና የነዳጅ ፍሰቱ ሊስተጓገል እንደሚችል በምላሻቸው አመላክተዋል። ግጭቱ በሰው ሕይወትና በንብረት ላይ እያደረሰ ያለው ጉዳት አሳሳቢ ሆኗል። በቴህራን ሪሳላት አደባባይ አካባቢ በደረሰው የቦምብ ጥቃት ቢያንስ የ40 ሰዎች ሕይወት ማለፉ ተገልጿል። በሊባኖስ በእስራኤልና በሊባኖስ ሂዝቦላ መካከል እየተካሄደ ባለው የተኩስ ልውውጥ በሊባኖስ በኩል የሟቾች ቁጥር ከ486 በላይ መድረሱ ተዘግቧል። በቀጠናው በባህሬን፣ ኩዌት፣ ኤምሬትስና ሳውዲ አረቢያ በሚገኘው የአሜሪካ ይዞታዎች ላይ ተሰነዘሩ የድሮንና የሚሳኤል ጥቃቶች ጉዳት እያደረሰ መሆኑ ተመልክቷል። በአሁኑ ወቅት በሁለቱ ጎራዎች መካከል ያለው የወታደራዊ የበላይነት ፍላጎትና ስትራቴጂያዊ ውሳኔዎች ቀጠናውን ወደማይታወቅ ስጋት ውስጥ እየከተቱ ይገኛሉ።